ሰላም ጤና ይስጥልኝ የኦፕራቲቭ ቤተሰቦች እንደምን አላችሁ? መጽሐፍ ቅዱስን ምን ያህል ያውቁታል? ዛሬ ዕውቀትዎን የሚፈትኑና ጥልቅ ምስጢር የያዙ 15 ምርጥ የመጽሐፍ ቅዱስ ጥያቄዎች ይዘንላችሁ ቀርበናል። ለእያንዳንዱ ጥያቄ 5 ሰከንድ እሰጣችኋለሁ። ከነዚህ 15 ጥያቄዎች ውስጥ ስንቱን በትክክል መመለስ ትችሉ ይሆን? መልሱን እስከ መጨረሻው አብረን እንይ። አብራችሁን ቆዩ። አሁን ቀጥታ ወደ ጥያቄው እንለፍ። የመጀመሪያው ጥያቄ ጌታ ከተነሳ በኋላ ለሐዋርያቱ በዝግ በር አልፎ የታያቸው ምንን ለማሳየት ነው? ሀ አይሁድን ስለፈራ፣ ለ ትንሣኤው ረቂቅና መለኮታዊ መሆኑን ለማሳየት፣ ሐመሯ በሩን መክፈት ስላልቻለ። 5 ሰከንድ አለዎት። ትክክለኛው ምላሽ ለትንሣኤው ረቂቅና መለኮታዊ መሆኑን ለማሳየት ነው። ምክንያቱም ጌታችን ከመቃብር የወጣው ድንጋይ ሳይንከባለል እንደነበረ ሁሉ ወደ ሐዋርያቱም የገባው በሩ ሳይንከፈት ነው። ይህ የሚያሳየው የትንሣኤ አካል ግዙፍነት ቢኖረውም እንደ መለኮታዊ ረቂቅ መሆኑንና ግድግዳ ወይም በር እንደማይከለክለው ነው። ደጆች ተዘግተው ሳለ ኢየሱስ መጣ፣ በመካከላቸውም ቆመ፣ ሰላም ለእናንተ ይሁን አላቸው። ዮሐንስ 20:19ን ተመልከቱ። ጥያቄ ቁጥር 2 አንተ የሕያው እግዚአብሔር ልጅ ነህ ብሎ የመሰከረው ሐዋርያ ማን ነው? ሀ ዮሐንስ፣ ለ ጴጥሮስ፣ ሐመሯ እንድርያስ። 5 ሰከንድ አለዎት። ትክክለኛው መልስ ለጴጥሮስ ነው። ጌታችን ሰዎች እኔን ማን ይሉኛል ብሎ በጠየቀ ጊዜ ጴጥሮስን በመንፈስ ቅዱስ ተሞልቶ ይህን ታላቅ ምስክርነት ሰጥቷል። ጌታም በዚች ዓለት ላይ ቤተክርስቲያን እሰራለሁ ብሎታል። ማቴዎስ 16:16ን ተመልከቱ። ጥያቄ ቁጥር 3 ጌታ በትንሣኤ አካል ላይ 5 ቁስሎች ይዞ የመነሳቱ ለምንድን ነው? ሀ ቁስሉ ስላልዳነ፣ ለ ዳግም ምጽአት በፍርድ ሲመጣ ለምስክርነት እንዲሆኑት፣ ሐመሯ ለሐዋርያቱን ለማስፈራራት። 5 ሰከንድ አለዎት። ትክክለኛው ምላሽ በዳግም ምጽአት ለፍርድ ሲመጣ ለምስክርነት እንዲሆኑት ነው። ምክንያቱም እነዚህ ቁስሎች የድል ምልክት ይባላሉ። በዕለተ ምጽአት ቅዱሳን ቁስሉን አይተው የከፈለላቸውን ዋጋ እያዩ ደስ እንዲላቸው፣ ካዲያን ደግሞ የወጉትን አይተው እንዲያፍሩና እንዲፈረድባቸው ምስክር ሆነው ይኖራሉ። እጆቹን ጎኑን አሳያቸው። ደቀ መዛሙርቱም ጌታን ባዩ ጊዜ ደስ አላቸው። ዮሐንስ 20:20ን ይመልከቱ። ጥያቄ ቁጥር 4 በመጽሐፍ ቅዱስ ውስጥ ያለ እናት አባት የተፈጠረ ሰው ማን ነው? ሀ ቃየል፣ ለ አዳም፣ ሐመሯ ሴት። 5 ሰከንድ አለዎት። ትክክለኛው ምላሽ ለአዳም ነው። ምክንያቱም አዳም ከመሬት አፈር ተበጅቶ የእግዚአብሔር የሕይወት እስትንፋስ እፍ አለበት። ሔዋንም ከአዳም ጎን ተገኘች እንጂ እንደኛው አልተፈጠሩም። ዘፍጥረት 2:7ን ተመልከቱ። አምስተኛ ጥያቄ ላይ ደርሰናል። የእግዚአብሔር ወዳጅ ተብሎ የተጠራው ነቢይ ማን ነው? ሀ ዳዊት፣ ለ ሙሴ፣ ሐመሯ አብርሃም። 5 ሰከንድ አለዎት። ትክክለኛው ምላሽ ሐመሯ አብርሃም ነው። ምክንያቱም አብርሃም በእግዚአብሔር ላይ የነበረው እምነት ፍጹም ስለነበርና የታዘዘውን ሁሉ ያለምንም ማመንታት ስለመፈጸመ ይህን ታላቅ ስም አግኝተዋል። የአሕዛብ ሁሉ አባት ተብሎ ይጠራል። ያዕቆብ 2:23ን ተመልከቱ። ጥያቄ ቁጥር 6 ጌታችን መድኃኒታችን ኢየሱስ ክርስቶስ የመጀመሪያ ታምር የፈጸመው የት ነው? ሀ በኢየሩሳሌም፣ ለ በቃና ዘገሊላ፣ ሐመሯ በናዝሬት። 5 ሰከንድ አለዎት። ትክክለኛ ምላሽ በቃና ዘገሊላ ነው። ሰርገኞች የወይን ጠጅ ባለቀባቸው ጊዜ በእመቤታችን አማላጅነት ውሃን ወደ ወይን ጠጅ በመለወጥ ክብሩን ይገልጧል። ይህ ታምር የጌታችን የመጀመሪያ ይፋዊ ታምራት ነበር። ዮሐንስ 2:11ን ተመልከቱ። ጥያቄ ቁጥር 7 የመጽሐፍ ቅዱስ መጨረሻ ቃል ምንድን ነው? ሀ ሃሌሉያ፣ ለ አሜን፣ ሐመሯ እግዚአብሔር። 5 ሰከንድ አለዎት። ትክክለኛው ምላሽ ለአሜን ነው። የዮሐንስ ራእይ መጨረሻና የመላው መጽሐፍ ቅዱስ ማጠቃለያ ቃል ጌታ ኢየሱስ ሆይና አሜን በሚል ይዘጋዋል። ራእይ 22:21ን ይመልከቱ። ቁጥር 8
በአሳ ሆድ ውስጥ ሆኖ ለ3 ቀንና ሌሊት የጸለየው ነቢይ ማን ነው? ሀ ኤልያስ፣ ለ ዮናስ፣ ሐመሯ ኤልሳ። 5 ሰከንድ አለዎት። ትክክለኛው ምላሽ ለዮናስ ነው። ዮናስ እግዚአብሔር ወደ ነነዌ ሂድ ሲለው እምቢ ብሎ ወደ ተርሴስ በመኮብለሉ ምክንያት ባህር ውስጥ ተጥሎ ለ3 ቀንና ሌሊት በአሳ ሆድ ውስጥ ሆኖ ንስሐ ከገባ በኋላ አሳው ወደ የብስ ተፍቶታል። ዮናስ 2:1 ይመልከቱ። ጥያቄ ቁጥር 9 70 ነገሥታትን ድል ያደረገውና ሰማዕታት አለቃ የተባለው ቅዱስ ማን ነው? ሀ ቅዱስ ገብርኤል፣ ለ ቅዱስ ጊዮርጊስ፣ ሐመሯ ቅዱስ ሚካኤል። 5 ሰከንድ አለዎት። ትክክለኛው ምላሽ ለቅዱስ ጊዮርጊስ ነው። ለ7 ዓመታት መከራን ታግሶ 3 ጊዜ ሞቶ ተነስቶ ስቃይን ድል በማድረጉ 70 ነገሥታት እንዲያፍሩ አድርጓል። 10ኛ ጥያቄ ላይ ደርሰናል። ከእግዚአብሔር ጋር የታገለውና ስሙ እስራኤል የተባለው ማን ነው? ሀ ያዕቆብ፣ ለ ይስሐቅ፣ ሐመሯ ኢሳው። 5 ሰከንድ አለዎት። ትክክለኛው ምላሽ ሀ ያዕቆብ ነው። ያዕቆብ ሌሊቱን ሙሉ ከእግዚአብሔር መልአክ ጋር ሲታገል አድሮ ስሙ ወደ እስራኤል ተቀየረ። ዘፍጥረት 32:28 ጥያቄ ቁጥር 11 ሞቶ ከተቀበረ ከ4ኛው ቀን በኋላ በጌታ ቃል የነቃው ሰው ማን ነው? ሀ አልዓዛር፣ ለ እስጢፋኖስ፣ ሐመሯ ፊልጶስ። 5 ሰከንድ አለዎት። ትክክለኛው ምላሽ ሀ አልዓዛር ነው። አልዓዛር ሞቶ ከተቀበረ በ4ኛው ቀን ሆኖት ነበር። በድኑም ሸቶ ነበር። ጌታችን ግን አልዓዛር ሆይ ውጣ ባለው ጊዜ የሰውነቱ ላይ የነበረው መጠቅለያ ሳይፈታ ሕያው ሆኖ ወጥቷል። ዮሐንስ 11ን ተመልከቱ። ጥያቄ ቁጥር 12 ጌታ ከተነሳ በኋላ መብላቱን ለማሳየት የተመገበው ምግብ ምንድን ነው? ሀ ህብስትና ወይን፣ ለ የተጠበሰ ዓሣና የማር ወለላ፣ ሐመሯ ፍራፍሬና ውሃ። 5 ሰከንድ አለዎት። ትክክለኛው ምላሽ ለ የተጠበሰ ዓሣና የማር ወለላ። ጌታ ከተነሳ በኋላ መብላቱ ለረሃብ ሳይሆን ለትንሣኤ፣ ለመንፈሳዊ ብቻ ሳይሆን ለሥጋዊ ጭምር መሆኑን ለደቀ መዛሙርቱ ለማረጋገጥ ነው። በሕልም ሳይሆን በአካል ማየታቸውን እንዲያምኑም አድርጓል። እነርሱም የተጠበሰ ዓሣ 1 ቁራጭና የማር ወለላ ሰጡት። ተቀብለውም ፊታቸው ላይ በላ። ሉቃስ 24:42-43 ተመልከቱ። ጥያቄ ቁጥር 13 ጌታ መነሳቱን ካልዳሰስኩ አላምንም ያለው ደቀ መዝሙር ማን ነው? ሀ ይሁዳ፣ ለ ናትናኤል፣ ሐመሯ ቶማስ። 5 ሰከንድ አለዎት። ትክክለኛው ምላሽ ሐመሯ ቶማስ። ቶማስ ካላየው አላምንም ማለቱ ለቤተ ክርስቲያን ትልቅ ጥቅም ነበረው። እርሱም በጣቱ የጌታን ቁስል መዳሰሱ ትንሣኤው እውነተኛ መሆኑን ከሁላችንም የማይጠራጠር ምስክርነት ሆኗል። ካልዳሰስ ከቶ አላምንም አላቸው። ዮሐንስ 20:25። ጥያቄ ቁጥር 14 ጌታን ገንዘውት የነበረው ሰበን ወይም የተልባ እግር ልብስ የት ተገኘ? ሀ ከጌታ ጋር አብሮ ወጣ፣ ለ መቃብር ውስጥ ተጠቅሎ ተገኘ፣ ሐመሯ መላእክት ይዘውት ወደ ሰማይ ወጡ። 5 ሰከንድ አለዎት። ትክክለኛው ምላሽ ለመቃብር ውስጥ ተጠቅሎ ተገኘ። ሌባ ቢሰርቀው ኑሮ ልብሱን አውልቆ አይተውም ነበር። ሰበኑ በመቃብር ውስጥ በስርዓት ተጠቅሎ መገኘቱ ጌታ በራሱ ስልጣን በክብር መነሳቱን በዚያም አልዓዛርን ያስነሳው አምላክ መሆኑን አሳይቷል። የተልባ እግሩን ልብስ በዚያ ተቀምጦ አዩ። ዮሐንስ ምዕራፍ 20 ቁጥር 6ን ተመልከቱ። 15ኛውና የመጨረሻው ጥያቄ ትንሣኤው ለምን በእሁድ ቀን ሆነ? ሀ አይሁድ ስለማይጠብቁት፣ ለ የሳምንቱ መጀመሪያና የብርሃን መፈጠሪያ ቀን ስለሆነ፣ ሐመሯ የሰንበት መነሳት ስለማይፈቀድ። 5 ሰከንድ አለዎት። ትክክለኛው ምላሽ የሳምንቱ የመጀመሪያና የብርሃን መፈጠሪያ ቀን ስለሆነ።
እሁድ የመጀመሪያ ናት። ብርሃን የተፈጠረባት የመጀመሪያዋ ቀን ናት። ጌታም በእሁድ በመነሳት አሮጌውን ዓለም አልፎ አዲስ የሕይወት ብርሃን መጀመሩን አበሰረ። ስለዚህም ክርስቲያኖች ቅዳሜን ሳይሆን እሁድን እናከብራለን። በሳምንቱ በመጀመሪያው ቀን ማርቆስ 16:2ን ተመልከቱ። ለዛሬ ያዘጋጀንላችሁ 15 ጥያቄዎች እነዚህን ይመስሉ ነበር። ከነዚህ ውስጥ ስንቱን በትክክል መለሳችሁ? ውጤታችሁን አሁኑኑ ኮሜንት ላይ አስፍሩ። ቪዲዮውን ከወደዳችሁት ላይክ በማድረግ ሌሎች እንዲደርስ አድርጉ። ለቀጣይ መንፈሳዊ ጥያቄዎች ደግሞ ሰብስክራይብ በማድረግ እንዳትረሱ። ሰላም እግዚአብሔር ለሁላችሁም ጋር ይሁን። ቸር ሰንብቱ።